የምንማረው ስለ ከበረው ጌታ ስለ ኢየሱስ ክርስቶስ ማንነት ነው። ብዙ ጊዜ ትምህርቶቻችንን የምንጀምረው በጥያቄ ነው። ምናልባት ጥያቄ አንዱ ጥሩ መግቢያ ነው ብዬ ስለማስብ ነው። ብዙዎቻችሁ የምትሰጡት መልስ ነውና እህቴ ስምሽ ማን ነው? ወንድሜ ስምህ ማን ነው? እናትና አባቴ ስሞት ማን ነው? አንዳንዶቻችሁ እንዴት ይህን ተራ ነገር ትጠይቀናለህ ልትሉ ትችላላችሁ። ልክ ነው። የእኛ ስም ምናልባት ከመለያነት ላያልፍ ይችላል። ዛሬ ግን አንድ የከበረ ስም፣ አንድ የሚያድን ስም ላስተዋውቃችሁ ስለፈለግኩ ነው። አንዳንዶቻችን ስምህ ማን ነው ሲባል አዳነ ይላሉ። እኔ ለወንጌል ጥሩ መግቢያ ስለሆነ ስንት ሰው አድነሃል እላለሁ። ምናልባት ስማችሁ አዳነ ከሆነ ስንት ሰው አድናችኋል? ራሳችሁ መልሱ ወዳጆቼ። ዛሬ ግን አንድ አዳኝ ስም ነግራችኋለሁ። አንዳንድ ሰው ስትተዋወቁት ወይም ስትተዋወቋት ብርሃን እባላለሁ ልትላችሁ ትችላለች እና ብርሃን እባላለሁ ሊላችሁ ይችላል። ወዳጄ ብርሃን የምትባል ሰው ለስንት ሰው አብርተሃል? ስለ ሰማያዊ ብርሃን ነው የምናወራው፣ ስለ ምድራዊ ብርሃን አይደለም። እና ስም መግቢያ ነው። በአጠቃላይ አንድ ለሰዎች ሁሉ የሚያበራ ስም ዛሬ እንነጋገራለን። አንድ እውነተኛ ታሪክ አንድ ማቀው ሰው አለና አንድ ተቋም ሄዶ ስምህ ማን ነው ይሉታል። ያው መቼስ ስለ መታወቂያ ነው እያወራን ያለነው፣ ስለ ምድራዊ መታወቂያና ስምህ ማን ነው ይሉታል። ስሜማ ስሜ ነው ይላታል ለጸሐፊዋ። አይ ስምህን እኮ ነው እምልህ እኮ ስሜማ ስሜ ነው ይላታል። እና እንዴ ስምህ ማን ነው? ስሜማ ስሜ ነው። እና ሌሎች በዛ በአካባቢው ያሉ ሰዎች አይ እስቲ ጻፍላት አሉት። እና ጻፈላት። ስሜ በአጋጣሚ አባቱ ስም ጠጁ ነውና ስሜ ጠጁ ብሎ ጻፈላት። እና አንዳንዶቻችን ስም ስሜማ ስሜ ነው። ወዳጆቼ ስም መታወቂያ ነው። እና የአንዳንዶቻችን ስም እንደውም አብሮ እንደማይሄድ ብዙዎቻችን እናውቃለን። የእግዚአብሔርን ቃል ወዳጆቼ እንካፈላለንና አንድ ስም አለ ታሪክ የሚለውጥ ለሚያምኑት ማለት ነው። አንድ ስም አለ ሁሉን የሚችል ስም። አንድ ስም አለ ድንቅ ስም። አንድ ስም አለ እምባን የሚያብስ ስም። ተረት ተረት ያይደለ ስም፣ ታሪክ ብቻ ያይደለ ስም። መቼም የሰባኪ ደሞዙ ለመስበክ ከመዘጋጀቱ በፊት እየተዘጋጀ እያለ ስለሚሰብከው ስብከት ተጠቃሚ መሆኑ ነው። እና ይህን ስብከት እያዘጋጀው እያለ ወደዚህ ልመጣ ስል አንድ ሰው እንደታመመ ነገረኝ። ወዳጆቼ በዛ ስም ጸለይኩለት። የኢየሱስ ክርስቶስ ስም ታሪክ አይደለም። ይሄ ስም ኃጢአትን የሚያስተሰርይ ስም ነው። ይሄ ስም መንግሥተ ሰማይ የሚያስገባ ስም ነው። አንድ ስም አለ ወዳጆቼ፣ ሙታንን የሚያስነሳ ሬሳን የሚቀሰቅስ የደረቀውን አጥንት ሕያው ሰራዊት የሚያደርግ ስም። ዛሬ በዚህ ምሽት የምንካፈለው ስም፣ የምናወራው ስም፣ የምናነሳው ስም ያንድን ሰው የሞት ዕጣ ፈንታ በሕይወት ዕጣ ፈንታ የሚቀይር ስም ነው ወዳጆች። ይህንን ስም መገናኘት ያስፈልጋል። ይሄ ስም ነፃ የሚያወጣ ሰው፣ ይሄ ስም ሁለንተናን የሚፈውስ ስም ነው። እና ርዕሴን እንዲህ ብየዋለሁ፣ የኢየሱስ ክርስቶስ ስም ከገሃነም እሳት የሚያድን ስም። የሚገርመው ግን የኔና ያንተ ድርሻ ምንድን ነው? እዚህ ሮሜ ምዕራፍ 10 ላይ አንድ የሚደንቅ ነገር አለ። በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይሄው አሁን ቃል እያቀረብን ነው። አገልጋይ በምን ይመሰላል? የሕይወትን ቃል እያቀረባችሁ ይላል። እና በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም
የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብ ብታምን ትድናለህ። የሃይማኖት ቁም ነገር ወዳጄ መዳን ነው። ሁሌ እንደምንለው የአንድ ቤተ ክርስቲያን አባል መሆን፣ የአንድ ተቋም አባል መሆን አይደለም፣ መዳን ነው። በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና ባፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል። ወዳጄ በኢየሱስ ክርስቶስ ብታምን አታፍርም። እህቴ በኢየሱስ ክርስቶስ ብታምኝ አታፍሪም። በእርሱ የሚያምን ሁሉ አያፍርም። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። ኢየሱስ ክርስቶስ አዳኝ እንደሆነ፣ የኢየሱስ ክርስቶስም ነፃ አውጭ እንደሆነ፣ የኢየሱስ ክርስቶስም ከገሃነም የሚያድን እንደሆነ ብዙ ጊዜ ሰምተናል፣ ብዙ ጊዜ አንብበናል፣ ዛሬም እንሰማለን፣ ዛሬም እንሰብካለን። ግን ምን ቢሆን ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ዛሬ በዚህ ምሽት አንድ የሚጠበቅብህ ነገር አለ ወዳጄ። ስለተደጋገመ ቀልድ እንዳይሆንብህ። የጌታን ስም የሚጠራ ይድናል። እህቴ የጌታን ስም ብትጠሪ ትድኛለሽ። ከምንድነው ምድነው? እናየዋለን ከምን እንደሚያድን። ነገር ግን የጌታን ስም የሚጠራ ይድናልና እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ወዳጆቼ የጌታን ስም ለመጥራት፣ የኢየሱስ ክርስቶስን ስም ለመጥራት ማመን ያስፈልጋል። ምን ብለን ነው የምናምነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር እንደሆነ። ያላመኑበትን እንዴት አድርገው ይጠሩታል? ለምንድነው የማያምኑት ሰዎች? ለምንድነው የማይድኑት? ስለማያምኑበት። ለምንድነው ሰዎች የማይድኑት? ስለማይጠሩት። የጌታን ስም የሚጠራ ይድናል። ለምንድነው የማይጠሩት? ስለማያምኑበት። ወዳጆቼ በጣም ጌታን የምባርከው መሰረታዊ ዶክትሪን የሆነ ትምህርት አንዳንዶች ኢየሱስ ክርስቶስ ሰው ብቻ ነው ይላሉ። ለዚህ ነው አምላክ መሆኑን ስለማያምኑ አይጠሩትም። ካልጠራኸው አትድንም፣ ካልጠራሽው አትድኝም። አንዳንዶች ደግሞ አምላክ ብቻ ነው ሰው አይደለም ይላሉ። ሚዛናዊ እምነት፣ ትክክለኛ እምነት ኢየሱስ ክርስቶስ ፍጹም አምላክ ነው። እኛ ስላልን አይደለም። አምላክነቱ በብዙ ቦታ ተጠርቷል። አሁን ስለ ስሙ ስለምናገር ጊዜ ስለሌለ ነው። በሚቀጥለው እግዚአብሔር ቢፈቅድና ብንኖር ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ሰውም ነው። እንዴት ሰው ሆነ? መጽሐፍ ቅዱስ ላይ እናየዋለን። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ኢየሱስ ክርስቶስ በብሉይ ኪዳን በአዲስ ኪዳን ሰው ሆኖ ከመገለጡ በፊት ቴዎፋኒ የሚል ስም ነበረው። የሁለት የግሪክ ቃል ጥምር ነው። ቴዎስ እግዚአብሔር ነው። ፋናይ መገለጥ፣ መታየት ነው። ኢየሱስ ክርስቶስ የተገለጠ እግዚአብሔር ነው። ኢየሱስ ክርስቶስ የተገለጠ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። አምላክ መሆኑን ማመን ነው። ያላመኑበትን እንዴት አድርገው ይጠራሉ? ካልጠሩት እንዴት ይድናሉ? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ነው። ባልሰሙትስ እንዴት ያምናሉ? የሚገርመው እንደ ሰንሰለት የተያዘ ነው። ባልሰሙት እንዴት ያምናሉ? ይሄው እንድትሰማ ነው ምጋብዝህ። ምክንያቱም እምነት ከመስማት ነዋ፣ መስማትም በእግዚአብሔር ቃል ነዋ። ያለ ሰባኪ እንዴት ይሰማሉ? ሰባኪዎች ስሙኝ። ብዙ ጊዜ እነ ጳውሎስ እኛስ የተሰቀለውን ኢየሱስን እንሰብካለን እንዳሉ፣ እነ ፊልጶስ ሰማርያ ወርደው ኢየሱስን እንደሰበኩ እባካችሁ ኢየሱስን ስበኩ። ይኸው ቃሉ እንዲህ ነው የሚለው፣ ያለ ሰባኪ እንዴት ይሰማሉ? የጌታን ስም የሚጠራ ይድናል። ያላመኑበት እንዴት አድርገው ይጠሩታል?
ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ለዚህ ነው ኢሳይያስ ላከኝ አለው። ወዳጆቼ እኛ ተልከናል ላከኝ ሳንለው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። ለምን? ያለ ሰባኪ ሊሰሙ ስለማይችሉ፣ ካልሰሙ ስለማያምኑ፣ ካላመኑ ስለማይጠሩት፣ ካልጠሩት ስለማይድኑ። እንዴት ድንቅ ነው! ሮሜ 10 ስለዚህ የጌታን ስም የሚጠራ ይድናል ይላል። ማቴዎስ ምዕራፍ 1 ቁጥር 21 ላይም ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡን ከኃጢአታቸው ያድናቸዋል ይላል። እንዲህ ብየዋለሁ ርዕሴን፣ ከገሃነም እሳት የሚያድን ስም። ወዳጆቼ ስም ማለት ብዙዎቻችን እንደምናውቀው ከትርጉም ለመነሳት መለያ ነው። አንደኛው ሰው ከሌላው ሰው መታወቂያ ነው። መታወቂያችን ላይ ስም አይደለ የሚለው? ፎቶ አለበት አይደለ? ማንነታችንን የሚገልጽ አይደለ? የሚገርመው በብሉይ ኪዳን ኢየሱስ ክርስቶስ ያህዌ ተብሎ ተጠርቷል። አዶናይ ተብሎ ተጠርቷል። ኤሎሄም ተብሎ ተጠርቷል። በሚቀጥለው እሱን እናየዋለን። ግን ስም እስራኤላውያን ናቸው ስም ማውጣት የጀመሩት። በእግዚአብሔር ስም ማውጣት እንደተጀመረ ዘፍጥረት ላይ ይናገራል። እና ስለ ሶስት ነገር ነው የሚያወጡት ስም። አንደኛው የስም አውጪውን ይመለከታል። ለምሳሌ ዮሴፍ 2 ልጆች ነበሩት፣ ምናሴና ኤፍሬም የሚባሉ። ኤፍሬምን እንዲህ አለው፣ እግዚአብሔር በመከራ አገር አፈራኝ ሲል ኤፍሬም አለው። ኤፍሬም የዮሴፍ ልጅ ይሁን እንጂ የሚያመለክተው ስሙ ግን ዮሴፍን ነው። በመከራ አገር እግዚአብሔር ያፈራል እህቴ። ሌላኛው ስም የሚያመለክተው የስም አውጪውን የስም ያወጣውን ሰው ሳይሆን ስም የወጣለትን ሰው። ለምሳሌ ያዕቆብ አታላይ ማለት ነው። ራሱን ያዕቆብን ነው የሚመለከተው። በኋላ ግን እግዚአብሔር ስሙን ለወጠለት። ወዳጆች በዚህ አጋጣሚ እግዚአብሔር መጥፎውን ስም በመልካም ስም ይቀይራል። ክብር ለኢየሱስ ይሁን። በዚህ ምሽት መጥፎውን ስማችሁን፣ መጥፎውን ታሪካችሁን በመልካም ስም ኢየሱስ ክርስቶስ ይቀይርላችሁ። እና ያዕቆብ አሰናካይ ማለት ነው። ሌላኛው ሶስተኛው ስም የወቅቱን የሚመለከታል። ለምሳሌ ኢካቦድ አለችው ይላል። ክብር ከእስራኤል ለቀቀ ማለት ነው። የፊንሃንስ ሚስት ትመስለኛለች። በጊዜው ታቦቱ ተማርኮ ስለነበረ፣ ኤሊ ሞቶ ስለነበረ ክብር ከእስራኤል ለቀቀ። ክብራቸው ምን ስለነበረ? ታቦቱ ስለነበረ። አሁን የእስራኤል ክብር፣ አሁን የኔና ያንተ ክብር ወዳጄ ኢየሱስ ክርስቶስ ነው። የአዲስ ኪዳን ክብር ኢየሱስ ክርስቶስ ነው። ማንበብ ይቻላል። እያወራን ያለነው ግን ስለሚያድነው ስም ነው። ስለ ስም ነው ወዳጄ። የኢየሱስ ክርስቶስ ስም እግዚአብሔር አብ ያወጣለት ነው። የሚገርመው ፊልጵስዩስ 9:11 ላይ እርሱ በእግዚአብሔር መልክ ሲኖር ሳለማ ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው፣ ራሱን ባዶ አደረገ፣ እንደ ሰው ተገይቶ ይላል። ወዳጆቼ ከዚህ የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ወሰን በሌለው፣ ድንበር በሌለው፣ ማዕቀብ በሌለው ያለ ልክ ከፍ ከፍ አደረገው። እግዚአብሔር ከፍ ከፍ ሲያደርግ ስም ነው የሚሰጠው፣ መልካም ስም። ከስም ሁሉ በላይ ስም ሰጠው። የኢየሱስ ስም የመጀመሪያው ከስም ሁሉ በላይ ነው። በዓለም ላይ አንዳንድ 2-3 ስም አለው። አሁን ምናልባት የኢትዮጵያ ሕዝብ ቁጥር 8 ቢሊዮን ሕዝብ እንደሆነ ይነገራል። ከ8 ቢሊዮን ሕዝብ የሚበልጥ ስም ከስም ሁሉ በላይ ስም ሰጠው ይልና በሰማይና በምድር ከምድር በታች ያሉት ለዚህ ስም ይንበረከኩ ዘንድ። ወዳጆቼ ለዚህ ስም ነው የምንንበረከከው። ይሄ ስም አካል ነው። ይሄ ስም ማንነት ነው። ይሄ ስም ባህሪ ነው።
ባህሪውን ነው የሚገልጠው። ኢየሱስ ክርስቶስ ብዙ ስሞች አሉት፣ እንደ ስሙ ነው። ለምሳሌ ቅድም እንዳልኳችሁ ያህዌ፣ አዶናይ፣ ኤሎሂም፣ አማኑኤል እግዚአብሔር ከኛ ጋር ነው ማለት ነው። መድኃኔ ዓለም ሌላኛው ስሙ ነው። ግን ኢየሱስ ክርስቶስ የሚለውን ስም ያወጣለት እግዚአብሔር ነው። ከስም በላይ ሁሉ ስም ሰጠው ይላል። ስሙን የሰጠው እግዚአብሔር ነው። በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ይላል። አንድ ጥያቄ ልጠይቅ። ቅድም ስምህ ማን ነው ብያለሁ። ቅድም ስምሽ ማን ነው ብያለሁ። አሁን በማን ስም ነው የምትንበረከከው? በሌላ ስም ከሆነ ወዳጄ አይሰራም። ቃሉ ነው የሚለው፣ ሰው አይደለም። በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ነው የተባለው፣ ትድናለህ። ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። በብሉይ ኪዳን ጌታ የተባለው በአዲስ ኪዳን ጌታ የተባለው በብሉይ ኪዳን እግዚአብሔር ለሚለው ያህዌ ለሚለው የተሰጠ ስም ነው። ኢየሱስ ክርስቶስ እግዚአብሔር አብ ለኢየሱስ ክርስቶስ የሰጠው ስም ነው። ይሄ ስም ወዳጄ ከኃጢአት ሁሉ የሚያነጻ ስም ነው። ስሙ ከኃጢአት ያነጻል። ዛሬ መናገር ሱስ ኖሮብን አይደለም። ዛሬ ማወጅ ሱስ ኖሮብን አይደለም። ይሄ ስም ከኃጢአት እንዲያነጻህ ነው። እህቴ ከኃጢአት እንዲያነጻሽ፣ ወንድሜ ከኃጢአት እንዲያነጻህ ነው። ሐዋርያት 10:43 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ ምን የሚል? በእርሱ በማ በኢየሱስ ክርስቶስ ምን የሚል? የሚያምን ሁሉ ምን ብሎ ነው የሚያምነው? ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ። ምን ብሎ ነው የሚያምነው? ክርስቶስ ኢየሱስ የተገለጠ እግዚአብሔር እንደሆነ፣ ክርስቶስ ኢየሱስ አምላክም ሰውም እንደሆነ የሚያምን በስሙ የኃጢአቱን ስርየት እንዲቀበል። በኢየሱስም የኃጢአት ስርየት መቀበል አለ ወዳጄ። በስሙ የኃጢአቱን ስርየት እንዲቀበል ነቢያቱ ይመሰክሩለታል። እኛም ሰባኪዎች እንመሰክራለን። ዛሬ እንመሰክርልሃል። በኢየሱስ ክርስቶስ ስም የኃጢአት ስርየት ይገኛል። አንደኛ ቆሮንቶስ 6:11 ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አንዳንዶቻችሁ እንደዚህ ነበራችሁ፣ አመፀኞች ነበራችሁ። አሁን ግን በአምላካችን ስም፣ አሁን ግን በአምላካችን መንፈስ በመንፈስ ቅዱስ፣ አሁን ግን በኢየሱስ ክርስቶስ ስም ቃል በቃል እንደዛ ይላል፣ ታጥባችኋል። የኢየሱስ ክርስቶስ ስም ያጥባል። ወሽድ ነው የሚለው የእንግሊዘኛው። ተቀድሳችኋል፣ ሳንቲፋይድ። ጸድቃችኋል፣ ጀስቲፊኬሽን፣ ጀስቲፋይድ ይለዋል። የኢየሱስ ክርስቶስ ስም ከኃጢአት ያነጻል፣ ከኃጢአት ያጥባል፣ ይቀድሳል። ወዳጄ የኢየሱስ ስም ያጸድቃል። ግምን ቢሆን ስሙን ብትጠራ የክርስቶስ ኢየሱስ ስም ከሁሉ ነገር የሚያድን ስም ነው። የመጀመሪያው ማቴዎስ 1:21 ላይ እንዳልነው ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡን ከኃጢአታቸው ያድናቸዋል። ኢየሱስ የኢየሱስ ስም ከኃጢአት ያድናል ወዳጄ። የኢየሱስ ስም ከገሃነም እሳት ያድናል። የኢየሱስ ስም ከጨለማው ስልጣን ከሰይጣን ያድናል። ከጨለማው ስልጣን አዳነን። የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። የኢየሱስ ስም ክፉ ከሆነው ከአሁኑ ዓለም ያድናል ወዳጆቼ። ዓለም ክፉ ነው። ዓለም በክፉ እንደተያዘ ነው ወዳጆቼ። አዲስ ሰማይና አዲስ ምድር እስከምትመጣ ድረስ ዘፍጥረት ላይ ዓለም እንደተበላሸ ይነግረናል። ምድር እንደተበላሸ ይነግረናል። እስቲል ምድር ተበላሽቷል። አንዳንድ ሰዎች
ገነት ሊያደርጉልን ይፈልጋሉ። ምድርን ዓለምን ገነት አድርገው ሊስሉልን ይፈልጋሉ። ልክ ነው። ሰው በራሱ ኦርቢት ልክ ነው። ፍጥረት እየቃተተ ነው። ሰይጣን ያለበት ጎረቤት የሆነበት ምድር ነው። ዓለም ሰይጣን ያለበት ነው። ወዳጁ ባላጋራ ዲያብሎስ የሚውጣውን ፈልጎ ባጠገብህ እንዳለ ነው የሚለው። ዓለም ያለበት ሰይጣን ያለበት ወዳጆቼ በስጋ የምንኖርበት ምድር ነው። ማቴዎስ 24ን ማንበብ በቂ ነው። በጣም የሚገርመው ወደ አዲስ ኪዳን ስም ገባሁ እንጂ በብሉይ ኪዳን እግዚአብሔር አንዳንዶቹ ገብቷቸዋል። ያልጠፋነው ከምሕረቱ የተነሳ ነው አሉ ኤርምያስ። ማለዳ ማለዳ አዲስ ነው፣ ምሕረቱን ከኔ ያላራቅ አለ። ልመናዬን ያልከለከለ እግዚአብሔር የተባረከ ይሁን አለ። በብሉይ ኪዳን ስለ ስም አይደለም የምናወራው። 3 ቦታ ላይ እንዲህ ይላል፣ ነገር ግን በመካከላቸው ባሉ ከግብፅ ምድር አወጣቸው ዘንድ በፊታቸው በተገለጥኩላቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሰራሁ ይላል። እግዚአብሔር ስለ ስሙ ይሰራል። ወዳጅ የምናወራው ስም ቀላል አይደለም። በዚህም ዘመን ስለ ስሙ እየሰራ ነው። ሚስተር ኤክስ ሚስተር ዋይ ስላለ አይደለም። ስጋ ለባሽን የሚታመን ክንዱ የሚያደርግ የተረገመ ነው ይሁን ይላል። አንዳንድ ሰዎች ሚስተር ኤክስ ሚስተር ዋይ ስላለ ነው ይላሉ። አይደለም። የእግዚአብሔርን ክብር አትጋፉ፣ የክሬዲቱን አትውሰዱ። ሰው ለሰው መድኃኒትም ነው። ሰው ለሰው በሽታም ነው። ስለ ሰው መስሎኝ ምድር እንደዚህ ሆነችው ሁሉ ኃጢአትን ሰርተዋል ስለሚል ከመጽሐፍ ቅዱስ አትበልጥማ ወዳጄ። አንተ በተመቻቸ ኑሮ ስለምትኖር ገነት ልታረግልን ትፈልግ ይሆናል። የሆነ ሰው ስላለ ፊገር የሆነ ሰው ስላለ ሊሆን ይችላል። ነግርሃለሁ፣ ሰው ከንቱ ነው። ይህንን ሰው ጨምሮ ኢየሱስ ስለ ስሙ ነው እየሰራ ያለው። ስለ ስሜ ስል ይላል። ሕዝቅኤል 20 አንብበው ወዳጄ። ነገር ግን በፊታቸው ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሰራው። እግዚአብሔር ስለ ስሙ ሲል ነው እየሰራ ያለው። ይገርመኛል አሁን መሽቶ ሲነጋ፣ ይገርመኛል አሁን ሰዎች የተለያዩ ቦታ ላይ ያሉ ወዳጄ። በዚህ አጋጣሚ በስደት ላይ ያሉ ሰዎች አሉ፣ ማረሚያ ቤት ያሉ ሰዎች አሉ፣ ሆስፒታል ያሉ ሰዎች አሉ፣ ደግሞ በተመቻቸው ሁኔታ ደግሞ ያሉ ሰዎች አሉ። እና እኔ ብዙ ጊዜ ላለው በዚሁ አጋጣሚ ስጋ በሚያንቀውና ዳቦ በሚርበው መካከል ያለ ልዩነት ነው ወዳጄ። ስጋ የሚያንቀውን ሰው ብትጠይቀው እንደዛው ነው ሊነግር የሚችለው። ዳቦ የራበውን ሰው ብትጠይቀው እንደዛው ነው። ስለዚህ ሰውን ለመረዳት ወዳጄ አንተ ጫማ ውስጥ ሆነህ አይደለም፣ እዛ የተቸገረው ሰው ጫማ ውስጥ ሆነህ ነው። ይብላኝ ለዚህ ሰው ስለ ስሜ ስል እና ይገርመኛል መምሸት መንጋቱ የፍጥረት ናፍቆት። ፍጥረት በምጥ ውስጥ ነው ያለው። የምጣር መጀመሪያ ነው ይለዋል ወዳጄ። ታዲያ እንዴት ነው እየመሸ እየነጋ ያለው? ታዲያ እንዴት ነው እየወጣን እየገባን ያለው? የሆነ ሰው ስላለ አይደለም። ዓለም የማወራው ስለ ዓለም ነው። ስለሆነ ጠባብ ከተማ ስለሆነ ጠባብ ሀገር አይደለም። ዓለም በምን አይነት ምስቅልቅል ውስጥ በምን አይነት ቀውስ ውስጥ እንዳለ መጽሐፍ ቅዱስን ማንበብ በቂ ነው። እና እንዲህ ይላል መጽሐፍ ቅዱስ፣ የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ርኩስ ሥጋችሁ ሳይሆን ስለ ስሜ ስል በሰራሁላችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል ጌታ እግዚአብሔር። በብሉይ ኪዳን ስለ ስሙ እየሰራ ነው ያለው። በአዲስ ኪዳን ስለ ስሙ ነው እየሰራ ያለው። እና የኢየሱስ ክርስቶስ ስም ከኃጢአት ያድናል። ይልቅ ንስሐ ግባ ወዳጄ፣ ንስሐ ግቢ ወዳጄ እህቴ። ከሥጋ ደዌ ከስቃይ ያድናል። እንዴት ነው ምንድነው ካልከኝ በስሙ። እንዴት ነው ምንድነው ካልከኝ በጸጋው። እንዴት ነው ምንድነው ካልከኝ በደሙ። እንዴት ነው ምንድነው ካልከኝ በወንጌል ነው ምንድነው። የኢየሱስ ክርስቶስ ስም ያድናል። ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ሕዝቡን ከኃጢአታቸው ያድናቸዋል።
የኢየሱስ ክርስቶስ ስም የምናስተምርበትና የምንናገርበት ስም ነው። ሐዋርያት 4:17 ላይ ደቀ መዛሙርት እያስተማሩ እያሉ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ። ወዳጆቼ የፈለከውን ተናገር፣ ችግር አይደለም። ዓለም ሥጋና ሰይጣን ሰዎች ችግራቸው አይደለም። በዚህ ስም እንዳይናገሩ። በኢየሱስ ስም ስትናገር ነው ችግሩ። ለዚህ ነው ኢየሱስን የምሰብከው ወዳጄ። በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው ተማከሩ ይላል። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። በማን ስም? በኢየሱስ ስም እንዳይናገሩ። በሌላ ስም ተናገሩ፣ በፈለጋችሁ ስም ተናገሩ፣ ጉዳያቸው አይደለም። በኢየሱስ ስም እንዳይናገሩ። ሰባኪ ሆይ ስማኝ፣ በማን ስም ነው የምትናገረው? የማንን ስም ነው የምትሰብከው? የኢየሱስ ስም የምንሰብከው ብቻ ሳይሆን የምንናገርበት ስም ነው። በዚህም ስም እንዳይናገሩ ይላል። የኢየሱስ ስም እግዚአብሔር አብን የምናመሰግንበት ስም ነው። ኤፌሶን 5:20 ሁሉ ጊዜ መቼ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። የኢየሱስ ክርስቶስ ስም አባታችንን እግዚአብሔርን የምናመሰግንበት ነው። እግዚአብሔር አብ በሌላ ሰው ስም ብታመሰግነው አይቀበልም። ቃሉ ነው የሚለው። ኤፌሶን 5:20 አንብበው። ሁል ጊዜ ስለ ሁሉ፣ ስለ ስንቱ? ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ስለዚህ የኢየሱስ ስም እግዚአብሔር አብን የምናመሰግንበት ነው። በማን ስም ነው እያመሰገንክ ያለኸው? ቆላስይስ 3:17 እግዚአብሔር አብን በእርሱ እያመሰገናችሁ። ማንን? እግዚአብሔር አብን። በማ? በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። እግዚአብሔር አብን በእርሱ እያመሰገናችሁ። ስለዚህ የኢየሱስ ክርስቶስ ስም የምናመሰግንበት ስም ነው። የሚገርመው የኢየሱስ ክርስቶስ ስም መከራ የምንቀበልለት ስም ነው። ጌታ ይርዳን። ቀላል ስላይደለ የኢየሱስ ክርስቶስ ስም እኔና እናንተ እንድንሸከመው የታዘዝንለት ስም ነው። ሐዋርያ ሥራ ምዕራፍ 9 ላይ የጳውሎስ ደማስቆ የምንለው ጳውሎስን ያገኘው በደማስቆ ነው እና ስሜን የሚሸከም ምርጥ ዕቃዬ ነው። ምንን የሚሸከም? ስሜን የሚሸከም። ምንድን ነው የተሸከምከው? ምን አይነት ሸክም ነው የተሸከምከው? ወዳጄ ኢየሱስ ክርስቶስን ስም ተሸከም። ገና ወደ ጌታ እንደመጣሁ መጀመሪያ የተነገረ ትንቢት ስሜን የሚሸከም ምርጥ ዕቃዬ ነው። ዳሩ ግን ወረድ ብሎ ሌላ የሚያፈርስ የሚመስል ግን መልካም ነገር ደግሞ ይናገራል። ስለ ስሜ ስንት መከራ እንዲቀበል አሳየዋለሁ። ስለዚህ የኢየሱስ ስም የምንሸከመው ብቻ ሳይሆን የኢየሱስ ስም መከራም የምንቀበልለት ነው። ስለምንድን ነው መከራ እየተቀበልክ ያለው? ስለ ኢየሱስ ስም። እንኳን ደስ አለህ ብድራት አለው። እንኳን ደስ አለህ አክሊል አለው። ሃሌሉያ አለው ብድራት። ስለ ስሜ ስንት መከራ እንዲቀበል አመለክተዋለሁ። ህዳጉን ስታዩ ጳውሎስ የተደበደበበትን፣ የተወገረበትን፣ የተጎተተበትን፣ የተራበበትን፣ የተጠማበትን፣ የታሰረበትን ይወስዳችኋል። ስለ ስሜ ኢየሱስ ጌታ። ወዳጆቼ የምንሸከመው ብቻ ስም ሳይሆን መከራ የምንቀበልለት ስም ብቻ ሳይሆን የኢየሱስ ስም የምንጠላለት ስም ነው። ክብር ለኢየሱስ ይሁን። ሰው ስለ ብዙ ነገር ይጠላል። ስለ ኢየሱስ ስም ከሆነ የምስራች። ስለ ስሜ የተጠላችሁ ትሆናላችሁ። እህቴ በሰፈርሽ፣ እህቴ በቤተሰብሽ፣ ወንድሜ በአካባቢህ ልትጠላ ትችላለህ። የተጠላው ስለ ኢየሱስ ስም ነው። እንኳን አንተ ኢየሱስ እንኳን ተጠልቷል። ኢየሱስ እንኳን መከራ ተቀብሏል። ስለማ? ስለ አንተ። አንተ የምትጠላው ስለ ኢየሱስ ስም ነው። በጣም ደስ ይለኛል።
የኢየሱስ ስም አይደለም መነቀፍ፣ ስለ ስሜ መጠላት አይደለም ወዳጆቼ፣ የምንሞትለት ስም ነው። ጌታ እግዚአብሔር ይርዳን። ሃሌሉያ። ሐዋርያት 1:13 ላይ አጋቦስ የተባለ ነቢይ የጳውሎስን መታጠቂያ ወስዶ እጅና እግሩን አስሮ የዚህን መታጠቂያ ባለቤት በኢየሩሳሌም እስር ይጠብቀዋል ይለኛል እግዚአብሔር አለ። መልእክቱ ትክክለኛ ነው። መንፈስ ቅዱስ ነው መልእክቱን ያመጣው። እና ጳውሎስ ምን ቢል ጥሩ ነው? እንደኔና እንደናንተ አይደለም ጳውሎስ። አንዳንዶቻችሁ ጌታ ረድቷችሁ እንደ ጳውሎስ ልትሉ እንደምትችሉ አውቃለሁ። ግን ብዙዎቻችንን እግዚአብሔር ይርዳን። እና እንዲህ አለ፣ እያለቀሳችሁ ለምን ልቤን ታባቡታላችሁ? እኔ በኢየሩሳሌም አይደለም ለስራት፣ አይደለም ለመናቅ፣ አይደለም ለመተፋት፣ ለመሞት እንኳን የቆረጥኩ ሰው ነኝ። መሞት ቀላል ነው ወይ? እግዚአብሔር ጸጋን ያበዛል። ግን አባቶቻችን እንዲህ ነው ያሉት፣ የኢየሱስ ስም የምንሞትለት ስም ነው። ስለ ኢየሱስ ስም አይደለም ለስራት ለመሞት ተዘጋጅቻለሁ። ቃል በቃል ስለ ኢየሱስ ስም ነው የሚለው። የኢየሱስ ስም የምንሞትለት ስም ነው። ይህንን ሰው እግዚአብሔር ይርዳው። እናንተን እያንዳንዳችንን እግዚአብሔር ይርዳን። የኢየሱስ ስም እንድንሰባሰብበት የታዘዝንበት ስም ነው። ማቴዎስ 18:2 ወይ 3 ሆናችሁ በስሜ ብትሰባሰቡ፣ በምኔ በስሜ ብትሰባሰቡ፣ ማን በሚለው ስም? ኢየሱስ በሚለው ስም ብትሰባሰቡ በመካከላችሁ እገኛለሁ። በማን ስም ነው እየተሰባሰብክ ያለው? በሌላ ስም ከሆነ ኢየሱስ አይገኝም። ቁርጥ ማወቅ ጥሩ ነው። ብዙ ጊዜ ላለው ቁርጠኛ ወንጌል ነው። መጽሐፍ ቅዱስ ነው የሚለው፣ ሰው አይደለም። በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ። ኢየሱሴ ከተገኘ በቂ ነው። ወዳጆቼ አንድ ጸሎትን ጸልይ። አሁን የምታዩን፣ የምታደምጡን፣ የምትሰሙን ሰዎች እጆቻችሁን አንሱ። ጌታ ኢየሱስ ሆይ ስምህ የሚያድን ስም ነው። ስምህ ነፃ የሚያወጣ ስም ነው። ስምህ ከስሞች በላይ የሆነ ስም ነው። ስምህ አካል ያለው ስም ነው። ስምህ ኢያሱ ነው። በብሉይ ኪዳን ኢያሱ የሚለው እግዚአብሔር ያድናል ማለት ነው። ወዳጆቼ ዛሬ ስምህ ስላዳነኝ ስምህን እጠራለሁ። የሚያድነውን ስምህን እጠራለሁ። አንተም ታድነኛለህ። ስላዳንከኝ፣ ስምህ ስላዳነኝ አመሰግንሃለሁ በኢየሱስ ክርስቶስ ስም።